መንፈሳዊ ስጦታዎች ወይም ስለ መንፈስ ቅዱስ ስጦታዎች የሚከተሉትን ማወቅ አለባችሁ ስለዚህ ነው ጳውሎስን የጠየቀውን ጥያቄ አነሳና ምንድነው እሱ እንድናቅ የፈለከው ነገር ስለ መንፈሳዊ ስጦታዎች ምን እንድናቅ ፈልገሃል ብዬ እጠይቀዋለሁ የጸጋ ስጦታ ራሱ ምን ይጠቅማል ለማህበር ምን ይጠቅማል ለኔ ምን ይጠቅማል ምን ያረጋግልኛል አህያ ሲጠፋብኝ ለመፈለግ ብቻ ስራ ሲጠፋብኝ የጸጋ ስጦታ ሪሊ ምን ያረጋል ለመንፈሳዊ ሰው የጸጋ ስጦታ ምን ያረጋል እሱ መመለስ አለ ትንቢት ምንድነው ልሳን ምንድነው መገለጥ ምንድነው ጥበብ ምንድነው ዕውቀት ምንድነው እሱ ታምራት እንዴት አድርጎ ነው ፈውስ የሚሰራው የጸጋ ስጦታ በአንድ ማህበር እንዲመጣ መፈልገው ለምንድነው ለምን ማስተምራችሁ የጸጋ ስጦታ ብንለማመድ አሁን ማህበራችን ምን ይሆናል ምን ዋይ ለምን የሚያስፈልጋል ለምን ይቀባ ለምን የጸጋ ስጦታዎች ይከታተሉ ምንም አይነት ሚስጥር እንዳይደበከኛ መሃል እሺ ከዛስ ሚስጥር አልተደበቀም ዜን ዋት በቃ እሱ ነው ወይ ዓላማው የጸጋ ስጦታዎች ምንድነው ዓላማቸው ምንድነው ምክንያታቸው እመኑኝ እነሱን ካወቃችሁ በኋላ ፍላጎታችሁ ይቀየራል ናፍቆታችሁ ይቀየራል ጥማታችሁ ይቀየራል ቀባይን ብትሉ ለምን እንደሆነ ታቃላችሁ እግዚአብሔር በማህበራችን ይሄንን ያምጣ ብንል ምን ይያልን እንደሆነ ይገባናል እንስማማለን ከልቤ እንደሱ አምናለሁ ወይ ብላችሁ ጠይቁ ኦኬ እንዲህ ብሎ የሚያምን ሰው እንዴት ነው የሚኖረው ኤክስፔክቴሽን አለው እግዚአብሔር ያወራል ይላል እግዚአብሔር ይናገራል ይላል ለመመርመር እየሰማ ለመመርመር ዝግጁ ነው አይደለም ሁሉን ነገር ዝግት አያረግም ሁሉን ነገር ሪጀክት አያረግም እንዲህ አይነት ሰው እግዚአብሔር ያወራል ያለ እግዚአብሔር ይናገራል ያለ ሰው ክፍት ነው የሚሆነው ግን ይመረምራል ግን ያጠናል ግን ይመለከታል የጌታ የሆነውና ያልሆነው ሚለይበታል መሰረት ልጥል ነው ዛሬ የጸጋ ስጦታዎችን ከመነጋገራችን በፊት ከዚህ እንጀምር በእግዚአብሔር ፊት ምጸልየው ማጸነው ምፈልገው ምናቅ ብቻ ሳንሆን ምንለማመድ እዛ ላይ ተለጥፎ የነበረው በዚህ አመት ጤናማ የሆነውን የመንፈስ ቅዱስ ዕውቀትና ጤናማ የሆነው ልምምድ ማድረግ እንፈልጋለን ነው አይደል ያለው ስለዚህ እውነተኛውን ጤናማውን መለማመድ አለብን ጤነኛውን እየተማርን ስንመጣ እየተለማመድን ያወቀን ለመንፈስ ቅዱስ ድል እየሰጠን እንመጣለን የአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 1 ጀምሮ እስከ ቁጥር 3 ድረስ ስለ መንፈሳዊ ነገርም ወንድሞች ሆይ ታውቁ ዘንድ ወዳለው አሕዛብ ሳላችሁ በማንኛውም ጊዜ እንደምትመሩ ድምጽ ወደሌላቸው ወደ ጣዖታት እንደተወሰዳችሁ ታውቃላችሁ እስቲ ድምጽ ወደሌላቸው በሉኝ ድምጽ ወደሌላቸው መናገር ወደማይችሉ ኮሙኒኬት ሊያረጋቸው ወደማይችሉ እሺ ስለዚህ ማንንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስም ካልሆነ በቀር ኢየሱስ ጌታ ነው ሊል አንድ እንኳን እንዳይችል አስታውቃቸዋለሁ አዲሱ መደበኛ ትርጉም ላንብብላችሁ ወንድሞች ሆይ አሁን ደግሞ ስለ መንፈሳዊ ስጦታዎች ይህን እንድታውቁ ፈልጋለሁ አርማውያን በነበራችሁበት ጊዜ ወዲና ወዲያ በመነዳት ዲዳ ወደ ሆኑ ጣዖታት እንደተወሰዳችሁ ታውቃላችሁ ስለዚህ ማንንም በእግዚአብሔር መንፈስ የሚናገር ኢየሱስ የተረገመ ነው የሚል የለም በዚሁ በመንፈስ ቅዱስ ካልሆነ በቀር ማንንም ኢየሱስ ጌታ ነው የሚል እንደሌለ እነግራችኋለሁ ይላል ያውቃል የምትባል ብዙዎቻችሁ የምትጠቀሙባት አይመስለኝም የምትጠቀሙ ከሆነ በጣም ነው በቃ አሁን ሳነብላችሁ ያውቃል ምን አይነት ትርጉም እንደሆነ ታላችሁ በጣም አንድ አስተማሪ ምን ይላል ያኛው የድሮ ትርጉም በቆሎ ከሆነ አዲሱ መደበኛ ትርጉም ስንዴ ከሆነ በሳይዝ ያው ቃል ደግሞ ጤፍ ይሆናል ማለት ነገሩን በጣም አድቅቆ ቀላል በሆነ ለእናንተ በሚሆን አማርኛ ስለሚናገር ነው ማለት ነው ግን በአማርኛ የተጀመሩ አሉ ሁሉም ትርጉሞች ናቸው የተለያዩ አይነት የእንግሊዘኛ የመጽሐፍ ቅዱስ ቨርዥን ተቀይረው ነው ማለት ነው ላምብበው በያው ቃል ወንድሞች ሆይ ስለ መንፈስ ቅዱስ ስጦታዎች የሚከተሉትን እንድታውቁ ፈልጋለሁ እስቲ የሚከተሉትን በሉ የሚከተሉትን እንድታውቁ ፈልጋለሁ በክርስቶስ ከማመናችሁ በፊት አፍ ያላቸው መናገር የማይችሉ ልዩ ጣዖታትን ለማምለክ ከአንዱ ቦታ ወደ አንዱ ቦታ ተንከራተቱ እንደነበረ ታስታውሳላችሁ አሁን ግን በመንፈስ ቅዱስ ኃይል ተመርተው መልእክትን የሚናገሩ ሰዎች በመካከላችሁ ይገኛሉ የዚህ አይነቱ ስጦታ የታደላቸው ሰዎች የሚናገሩት በመንፈስ ቅዱስ ተመርተው መሆኑን አለ መሆኑን እንዴት ይታወቃል መልሱ አጭር ነው
በመንፈስ ቅዱስ ተመርቶ ኢየሱስን የሚረግም ሰው ሊኖር አይችልም እንዲሁም በመንፈስ ቅዱስ ካልተመራ በቀር ኢየሱስ ጌታ ነው ብሎ መናገር የሚችል የለም አይኖቻችሁን ጨፍኑ በእግዚአብሔር ፊት ማወቅ ፈልጋለሁ በሉት ጌታ ስለ መንፈሳዊ ስጦታዎች ስለ ጸጋ ስጦታዎች ማወቅ ፈልጋለሁ ብልት ነኝ በአካል ውስጥ ያለው በአንተ የዳንኩ በደም የተረጨው ክርስቲያን ልጅ የተባልኩ ቅዱስ መንፈስህ በእኔ በኩል ያለ እኔ ውስጥ ያለ አባ አባት ብዬ የምጮህበትን የልጅነት መንፈስ የተቀበልኩ አፋችሁን ከፍታችሁ ይሄን ተናገሩ በአካል ውስጥ ኮንትሪቢዩት የማረገው ነገር አለኝ በአንተ ጸጋና መንፈስ በእኔ ላይ አለ ብልት ነኝ በአካል ውስጥ ስራ ሰራለሁ የተናቀ ብልት እንኳን ስራ ይሰራል የምናፍርበት ብልቶቻችን እንኳን ለጥቅም ናቸው ስለዚህ በአካል ውስጥ የማይሰራ የለም ይላል ቃልህና ዛሬ ይሄን ጸጋ ይሄን ስጦታ የሚያቀጣጥል ትምህርት የእውነት ቃል በመካከላችን እንዲመጣ ብልቶች ሁሉ እንዲነሱ ጸልያለሁ እንዲቀጣጠሉ ለምናሃለሁ የተዘጉ የተጫነ እግዚአብሔር የዘላለም አምላክ የክፋት ስራ የጨለማ ጉልበት ፍርሃት ስጋዊ የሆነ ጫና ሁሉ የተለቀቀ እንዲሆን ጸልያለሁ ከፍርሃት የሆነ መንፈስ በኢየሱስ ስም የተነሳ ይሆን ራስን የመግዛት የፍቅር መንፈስ እንጂ እግዚአብሔር ሆይ የፍርሃት መንፈስ አልሰጠህንምና በጌታ በኢየሱስ ስም ብልቶች ሁሉ ይቀጣጠሉ ስለ መንፈሳዊ ነገሮች የሚከተሉትን እንድታውቁ ወዳለው እንዳለ ባሪያ በጌታ በኢየሱስ ክርስቶስ ስም ዛሬ እንድናቅ የሚገባን ነጥብ እንድሰጠን ይህም ከማስታወሻ የሚያልፍ እግዚአብሔር የዘላለም አምላክ ከደብተር የሚያልፍ በልባችን እንዲሰራ በጌታ በኢየሱስ ስም ጸልያለሁ ትምህርት ብቻ ሳይሆን አቤቱ ካንተ ዘንድ በሆነ ድምጽ እንድንሞላ መንፈስ ቅዱስ በኃይል በላያችን ላይ እንዲመጣ ለምናሃለሁ ጊዜያችንን ባርክልን በጌታ በኢየሱስ ክርስቶስ ስም አሜን ስለ መንፈሳዊ ስጦታዎች ወይም ስለ መንፈስ ቅዱስ ስጦታዎች የሚከተሉትን ማወቅ አለባችሁ ምንድናቸው ከዛ በኋላ ምን ያስረዳል ምን ይናገራል በጉጉት ነው የሚጠብቁት ምን ሊያስተምር ነው በጣም የሚገርመኝ ነገር ምዕራፍ 12 ሙሉን የጸጋ ስጦታዎችን አያብራራም አይናገርም ስለ ጸጋ ስጦታዎች ማብራሪያ አይሰጥም ግን የጸጋ ስጦታዎችን በትክክል መረዳት የሚፈልግ ሰው ያቃቸው መጀመሪያ ላይ ያቃቸው የሚገቡ መሰረታዊ ነገሮችን ነው የሚናገረው እንድታውቁ ፈልጋለሁ እንደውም አንዳንድ ትርጉሞች በዚህ ጉዳይ ላይ አላዋቂ እንድትሆኑ አልፈልግም አሮጋንት እንድትሆኑ አልፈልግም ማያቅ ሰው እንድትሆኑ አልፈልግም ቆሮንቶሶች የሚለማመዱ ናቸው ግን ስለ ጸጋ ስጦታዎች ማወቅ እና ለመለማመድ እኩል ይሆናል ሳያቁ ከመለማመድ ጋር እኩል ነው ሁለቱም ስለ ጸጋ ስጦታዎች መጽሐፍ ቅዱሳዊ መርህ የእግዚአብሔርን ቃል እውነት አውቆ መለማመድ አንድ ነገር ነው እሱ ነው የሚያስፈልገው ግን አንዳንድ ሰው ጸጋውን ይለማመዳል ስለ ጸጋው አያቅም መጽሐፍ ቅዱሳዊ መርህ አይደለም ስለዚህ አድገኛው ፋውል ይሰራል ከዓላማው ውጪ ከተሰጠው ፐርፐዝ ውጪ ይተቀምበታል ዛሬ በመጠኑ አነሳለሁ አንዳንድ ሰው ደግሞ አያቅም አይለማመድም እኩል ናቸው ሁለቱ ሳያቅም ይለማመደው ማይለማመደውም ሰው እኩል ናቸው እንደውም ማያቀው ሰው ይሻላል ለምን እነዚህ መርሆችና እውነቶች አውቆ በመንፈስ ቅዱስ ፊት በእግዚአብሔር ፊት እየለመኑ ያንን የጸጋ ስጦታ አካሉ እንድትበለጽግ በአካሉ ውስጥ ኃይልና ጸጋ በብርታት እንዲሰራ ለማድረግ ሁለቱ በጣም ያስፈልጋሉ አውቅ ያስፈልጋል በዛው ዕውቀት መሰረት መንፈሳዊውን ነገር መለማመድ ያስፈልጋል እንድታውቁ ፈልጋለሁ በክርስቶስ ከመሆናችሁ በፊት አፍ ያላቸው መናገር የማይችሉ ልዩ ጣዖታት አንድ ቦታ አይደለም 2 3 4 ቦታ ይሄ ባይሆን እዛ ዚ ቢሆን እዛ ልዩ ቦታ መናገር ግን አይችሉም ኮሙኒኬት አያረጓችሁ ተጨንቃችሁ ተቸግራችሁ ተፈትናችሁ ትንከራ መንከራተት ምንድነው ድምጽ ፍለጋ ልክ እንደ ባኦል ነቢያት ባኦል ንገረን ፊት መቧጨር አናግረን ኤልያስ ደግሞ ይቀልዳል የለም ርቆ ይሆናል ገበያ ሄዶ ይሆናል አይመልስም አውቶች ናቸው የኔ አምላክ እንደሱ አይደለም የሚል አሜን ይበለኝ ከአንድ ቦታ ወደ አንድ ቦታ መንከራተት ሳያስፈልገኝ መርሁን ካወቁ እግዚአብሔር የሚናገር አምላክ በጉባኤያችን እሱ ሊሆን ይችላል መጽሐፍ ቅዱሳዊ እውነት ከያዝን በእግዚአብሔር ጸጋና እውነት ከሄድን እግዚአብሔር አምላክ መንከራተት ሳያስፈልገን ከቦታ መዞር ሳያስፈልገን የእግዚአብሔር ጸጋ በማህበራችን ታልፋለች አሜን በሉኝ
ለማምለክ አንዱ ቦታ ወደ ሌላ ቦታ ትንከራተቱ በጣም ይደነቁት በዚህ ዘመን ያለው ነገር ነው የሚመስለው ጣዖቶቹ መናገር ስለማይችሉ ነው የሚንከራተቱት አሁን ግን በመንፈስ ቅዱስ ኃይል ተመርተው መልእክትን የሚናገሩ ሰዎች በመካከላችሁ ይገኛሉ ይላል የሚናገሩ እግዚአብሔር እንዲህ ይላል የሚሉ የጸጋ ስጦታዎች ይመሃላቸው አሉ እግዚአብሔር ድምጹን ሊያሰማ የሚችልባቸው ሰዎች መሃላችሁ ይገኛሉ ነው የሚለው ይገኙ ይሆናል አይልም እስቲ ጠርጥሩ ለማንኛውም እስቲ ሊኖር ይችላል አይልም አንድ ሰው ልክላችሁ አይልም ከተሰበሰባችሁ አለ ነው የሚለው ጉጉታችሁን ከጨመርኩ ናፍቆታችሁን ከጨመርኩ እግዚአብሔር አምላክ በማህበራችን እንዲሰራ ረሃብ ከጨመርኩባችሁ ትንቢት ምንድነው ልሳም ምንድነው መገለጥ ምንድነው ጥበብ ምንድነው ዕውቀት ምንድነው እሱ ታምራት እንዴት አድርጎ ነው ፈውስ የሚሰራው ፈውስ በስንት ይከፈላል እንደርስበታለን ግን አሁን ረሃብ መጨመር አለበት ጉባኤው አሜን ይበላይ ለመማር እጃችሁን አጣጥፋችሁ ብቻ ሳይሆን ልባችሁን አሙቃችሁ በልሳን እየተናገራችሁ መንፈስ ቅዱስን እየናፈቃችሁና እየተራባችሁ በዚህ እንድትቀመጡ እለምናችኋለሁ አሁን ግን በመንፈስ ቅዱስ ኃይል ተመርተው መልእክቱን ነው የሚለው መልእክቱን የማንን የጌታን ሐሳቡን የእግዚአብሔርን የጊዜውን መልእክት የሚናገሩ በመካከላችሁ አሉ የዚህ አይነቱ ስጦታ የታደላቸው ሰዎች የሚናገሩት በእግዚአብሔር መንፈስ መሆን አለመሆኑን በምን እናውቃለን መልሱ አጭር ነው በመንፈስ ቅዱስ ተመርቶ ኢየሱስ የሚረግም ሰው ሊኖር አይችልም እንዲሁም በመንፈስ ቅዱስ ካልተመራ በቀር ኢየሱስ ጌታ ነው ብሎ መናገር የሚችል የለም good መሰረት ልጥል ነው ዛሬ ለዚህ ነው ደጋግሜ ይሄን ቃል ያነበብኩላችሁ የቆሮንቶስ መልእክት በጣም አስደናቂ መልእክት ነው ጳውሎስ ቆሮንቶስን ምዕራፍ 18 ሐዋርያ ሥራን ያገኛቸው ስለሱ አሁን ብዙ ላወራችሁ አልችልም የቆሮንቶስ ቤተክርስቲያን ከተማዋን በጣም አስገራሚ ነች ቆሮንቶስን መጽሐፍ ልናጠና ስላልሆነ እንጂ የቆሮንቶስን መጽሐፍ ብናጠና እንዴት ጥሩ መስራት ለዚህ ዘመን በጣም አስፈላጊ በዚህ ዘመን ያለ ኪዮስ በቃ የነበረባት ብሶ ይሆናል ቀጥኖ ይሆናል ወፍሮ ይሆናል በቆሮንቶስ ቤተክርስቲያንና ከተማ ውስጥ የነበረ ችግር ሁሉ ዛሬ በአዲስ አበባና በቤተክርስቲያናት መካከል አለ የቆሮንቶስን መጽሐፍ እንደው ዝም ብለህ እንደው በአንድ አረፍተ ነገር ንገረን ብትሉኝ ከምዕራፍ 1 እስከ 4 ድረስ ስለ ክፍፍል ነው የሚያወራችሁ ስለ መለያየት እርስ በርሳቸው ስለ ደረሰባቸው ክፍፍል ጥበብን ያነሳል እዛ ውስጥ ክርስቶስን መስቀል ያነሳል ዋናው ግን ፖይንቱ ክፍፍል ነው አራቱ ምዕራፎች 5 እና 6 ላይ ኢሞራሊቲ ሴክሹዋል ኢሞራሊቲ በቆሮንቶስ ከተማ ውስጥ የነበረ በቆሮንቶስ ቤተክርስቲያን ውስጥ በመግባቱ ምክንያት በአሕዛብ ዘንድ እንኳን የማይሰማ ነገር ነው መሐላችሁ ያለው እናንተ ደግሞ ዝም ብላችሁ ታግሳችኋል ሊጡን ሁሉ የሚያቦካ እርሾ መሐላችሁ አለ ዝም ብላችኋል አደጋ ውስጥ ወድቃላችሁ ና እንዴት አድርጋችሁ ነው ይሄንን መቅደስ ታረክሱት ይሄ መቅደስ እኮ እግዚአብሔር በመንፈስ ቅዱስ የሚያድርበት ነው እሱ ማለት ነው ከዛ ጋር ያይዞ ነው ስለ ጋብቻም የሚያነሳው ስለ ጋብቻ ንጽህና የተፈተነ ካለ ያግባ አለበለዚያ ደግሞ መታመነዝር ካለች ስለ ፍቺ ስለ ሴክሹዋል ኢሞራሊቲ ልትሉ ትችላላችሁ ምዕራፍ 8 እና ምዕራፍ 9 ለጣዖታት ስለተሰዋ ስጋ ነው ቲቢት በቃ አድገናል የሚሉ ሰዎች ተነስተው ለጣዖት የተሰዋ ስጋ ብንበላ ምን ችግር አለው ብለው በቃ ሁሉ ነገር መልክ ስቶ በቃ በእውቀት እና በከፍተኛ የመገለጥ መታበይ ውስጥ የገቡ ሰዎች ለሌሎች መሰናክል ሆነው እሱን የሚያርምበት ክፍል ነው ከምዕራፍ 11 እስከ 14 ድረስ ድንጋጌ ስለ ማህበር አምልኮ ስለ ጉባኤ ስለ ኮንግሪጌሽን በማህበር ውስጥ አምልኮ ትክክል መሆን አለበት ድንጋጌ ይሰጣል መመሪያ ይሰጣል ልክ አይደለም ልክ ነው በዚህ ሂዱ በዛ ስትሰበሰቡ ጉባኤ ውስጥ አምልኮ እንዲህ መሆን የለበትም እንዲህ መሆን አለበት እንደዚህ ያረጋችሁ ነው ልክ አይደላችሁ በስብሰባችሁ ውስጥ እግዚአብሔር አለ እግዚአብሔር ደግሞ የሚከብርበትን ነገር ደግሞ ማህበሩ የሚታነጽበትን ነገር ነው መፈለግ ያለባችሁ የመንፈስ ቅዱስ ስጦታ የጌታ ራትን እዚህ ውስጥ ነው የሚያስገባው የጌታ ራት ትምህርት እዚህ ውስጥ ነው ያለው በጌታ ራት ጊዜ ጉባኤ ውስጥ የሚደረገውን ኪዮስ ያነሳል ከዛ በኋላ የጸጋ ስጦታዎችን አጠቃቀም መልክ ያስይዛል ምዕራፍ 15 ላይ የሙታን ትንሳኤ ነው የሚያነሳው መካከላቸው ሙታን ትንሳኤ የለም የሚሉ ሰዎች ተነስተው ስለነበረ ምዕራፍ 16 የመጨረሻው ማሳሰቢያና የማበረታቻ ቃል የመሰናበቻ ቃል ይሰጣል አሁን መሐሉ ላይ ነው ምን ሄደው ምዕራፍ 11 እስከ 14 ያለው
ከማህበሩም ደግሞ የጌታ ራትን ተንተውና ምዕራፍ 11 ምዕራፍ 12 አሁን ካነበብኩላችሁ ክፍል ጀምሮ ምዕራፍ 13ን ስለ ፍቅር ተናግሮ ምዕራፍ 14 ስለ ጸጋ ስጦታዎች መርሰቶ ነው የሚጨርሰው። ይሄ ክፍል 3 ምዕራፎች አሉት። ይሄን ክፍል በመተመለከቱበት ጊዜ በጣም ምትጠብቁት መጽሐፉን ሳጠና በጣም የተገረምኩበትን ነገር ልነግራችሁ ፈልጋለሁ። አሁን እናንተም እንደምታስቡት የጸጋ ስጦታዎችና አጠቃቀሙ ሲባል በቃ ሁላችንም የምንጠብቀው አሁን ዛሬ አንደኛ የጸጋ ስጦታ ከምን እንጀምር? ከትንቢት ወይ ከልሳን ወይ ከፈውስ ወይ አይደል የሆነ አንድ የጸጋ ስጦታ ጳውሎስም እንደሱ ነው የሚመስለው ሲጀምር የሚለው እንደዛ ነው። ስለ መንፈሳዊ ስጦታዎች ስለ መንፈስ ቅዱስ ስጦታዎች እነዚህን እንድታውቁ ፈልጋለሁ ነው የሚላቸው። እነዚህን ነገሮች ማወቅ ይኖርባቸዋል ነው የሚላቸው። ስለዚህ እነዚህ እንዲታወቁ የተፈለጉ ነገሮች ከጸጋ ስጦታዎቹ አይደለም የጀመረው። ከልሳን ከትንቢት አልጀመረም። ምዕራፍ 12 ጭራሽ አያነሳም። ከነሱ በፊት ሊታወቁ የሚገባቸውን መሰረታዊ ነገሮች ይናገራል። ምዕራፍ 12 ምዕራፍ 13 እነሱ ነው ዛሬ ባጭሩ እንደመነሻ ማደርገው። ስለ ጸጋ ስጦታዎች የምትነጋገር ማህበር፣ ስለ ጸጋ ስጦታዎች መማር የምትፈልግ ማህበር፣ ስለ ጸጋ ስጦታዎች ደግሞ በእግዚአብሔር ቃል እውነት መሰረት መለማመድ ፈልጋለሁ ምትል ማህበር አስቀድማ ምን ላይ ፎከስ ማድረግ አለባት? አስቀድማችሁ የሚከተሉትን ነገሮች እንድታውቁ ፈልጋለሁ ነው እያለ ያለው ጳውሎስ። ስለ ጸጋ ስጦታዎች የሚከተሉትን ነገሮች እንድታውቁ ፈልጋለሁ ነው የሚለው። ያ እንደዚህ አይነት ትምህርት ጾም ጸሎት ላይ ቢሆን ያምረኛል። ናፍቆት ላይ ቢሆን ያምረኛል። ሰው ደክሞት ሰዓት ያየ ሳይሆን በልሳን ያወራ የዘመረ መንፈስ ቅዱስን እየተጠማ አቆሞ ደግሞ እየተዘመረ እየተጸለየ እየተጮኸ ጌታው እየተባለ ቢሆን ደስ ይለኛል። እንደሱ ብንማረው ነው በትክክል ምን የእግዚአብሔር መንፈስ በመካከላችን እንዲሰራ ምናደርገው። ስለዚህ እኔ ጳውሎስን የጠየቀውን ጥያቄ አነሳና ምንድነው እሱ እንድናቅ የፈለከው ነገር ስለ መንፈሳዊ ስጦታዎች ምን እንድናቅ ፈልገሃል ብዬ እጠይቀዋለሁና ያገኘሁትን አንድ 7 የሚደርሱ ነገሮችን ዛሬ ነግሬያችሁ መግቢያዬን በዚህ ጀምራለሁ። ከዛ በኋላ ወደ ጥናቶቻችን እንገባለን ማለት ነው። ጥናቶቻችን የምናደርገው ኔክስት ዊክ ጀምሮ ምን ይጠቅማል ነው የምንለው። ትንቢት ምንድነው አይደለም የምንለው። የጸጋ ስጦታ ራሱ ምን ይጠቅማል? ለማህበር ምን ይጠቅማል? ለኔ ምን ይጠቅማል? ምን ያደርግልኛል? አህያ ሲጠፋብኝ ለመፈለግ ብቻ ስራ ሲጠፋብኝ የጸጋ ስጦታ ሪሊ ምን ያደርጋል? ለመንፈሳዊ ሰው የጸጋ ስጦታ ምን ያደርጋል? እሱ መመለስ አለበት። ምንድነው የሚጠቅመኝ? ምን ያደርግልኛል? የሆነ ነገር ሲሆን እንዲነገረኝ እንደሱ አይነት በጣም ትንሽ በጣም ስብርባሪ ጥቂት ምክንያት አይደለም ያለው። መጽሐፍ ቅዱስ ስለ ጸጋ ስጦታዎች ጥቅም የሚነግረን ምናልባት በ3 ሳምንት ወይ በ4 ሳምንት ነው የምናየው። በጣም በርካታ ነው ጥቅሙ። እንደ መንፈሳዊ ሰው ዳግም እንደተወለደ ሰው እግዚአብሔር ያስፈልጋቸዋል ብሎ ለአካሉ የሰጠን እንደምትሉት ስምሽን እንዲናገር አይደለም። እንደምታስቡት የሆነ የተጨነቃችሁበት እሱ ነው፣ ግን እሱ በጣም ትንሹ ነው። የጸጋ ስጦታ አንድ ማህበር እንዲመጣ የምፈልገው ለምንድነው? ለምን ማስተምራቸው? ምን የምፈልገው ምንድነው? እሱ የትምህርቱ ዓላማ ምን እንድትሆኑ ስለምፈልግ ነው። ይሄ ማህበር ምን ሆኖ ማየት ስለምፈልግ ነው። ምን ይጠቅማል? የጸጋ ስጦታ ብንለማመድ አሁን ማህበራችን ምን ይሆናል? ምን ዋይ ለምን የሚያስፈልገን? ምን የጸጋ ስጦታ ያስፈልገናል የምንለው ለምንድነው? እግዚአብሔር ያስፈልጋቸዋል ያለው ለምንድነው? የጸጋ ስጦታ በመካከላችን መኖር ግድ ነው የምንልበት ምክንያት በጣም እሱን በጣም እርግጠኛ ሆነን በጥቅስ መመለስ አለብን። አለበለዚያ የሆነ በጣም ለኛ ትንሽዬ ነገር ነው የምንፈልገው። ልክ እንደ ያዕቆብ ከአባቱ ቤት ኮብልሎ ሲሄድ ድንጋይ ተንተርሶ ተኝቶ ሎዛ ላይ ትዝላችኋል። ድንጋይ ተንተርሶ ተኛ፣ ሰማይ ተከፈተ፣ ከሰማይ ወደ ምድር መሰላል ተዘረጋ። በዛም መሰላል ጫፍ ላይ የሰውን መልክ የሚመስል ተቀምጧል። መላእክት በዛ መሰላል ላይ ይወጡና ይወርዱ ነበር ይላል። እግዚአብሔር ለሱ ያሰበለት በጣም ጥልቅ ነበር። ይሄ እግዚአብሔር ደጅ ነው አለ፣ ራይት። እግዚአብሔር በዚህ አለ አለ፣ ራይት። እኛ አላወኩም ጌታ እዚህ ነበር፣ ራይት። ከዛ በኋላ በቃ አገኘው ይጠይቃል ብሎ ሲል በቃ ጌታ ሆይ አውቄያለሁ እዚህ እንዳለ ከሄድኩበት ሀገር በሰላም ከመለስከኝ እና ደግሞ በኑሮዬም ከባረከኝ 10 እጅ አንተ ነው አለው። እግዚአብሔር ሾክ ያደረገን የሚመስለኝ ነው። በጣም ይደነግጥ ነው የሚመስለኝ። ምክንያቱም ይሄ ተገለጠለት ነገር ይሄ ታየው ነገር ማለት የመጨረሻው የምድር ላይ መገለጥ ነው። የዮና ልጅ የተንኮል የሌለበት የእስራኤል ልጅ የታቀኛለህ
አቃለው ከበለስ ዛፍ በታች ቆና አይቻለሁ ዋው አንተ መሲነ እንደዚህ ስላልኩት አደንቃለህ ስምን ስለጠራው ታደንቃለህ እንዴ ገና ከዚህ የሚበልጥ ታያለ ምንድነው ከዚህ የሚበልጥ በሰው ልጅ ላይ መላእክት ሲወጡና ሲወርዱ መሰላል ተዘርግቶ ልክ ነኝ ወይ ትልቅ መገለጥ ትልቅ ዓላማ ትልቅ ፐርፐስ አለው ለምን ይቀባ ለምን የጸጋ ስጦታዎች ይከታተሉ ለምን በእኛ መካከል ብልቶች ሁሉ ፋንክሽን ያድርጉ ለምን ይስሩ ለምን ብልቶች ሁሉ አካሉን የሚጠቅሙ ይሁኑ ምን እንድንሆን ምንም አይነት ሚስጥር እንዳይደበከኛ መሃል እሺ ከዛስ ሚስጥር አልተደበቀም ዜን ዋት በቃ እሱ ነው ወይ ዓላማው የጸጋ ስጦታዎች ምንድነው ዓላማቸው ምንድነው ምክንያታቸው 3 ሳምንት ወይ 4 ሳምንት እመኑኝ እነሱን ካወቃችሁ በኋላ ፍላጎታችሁ ይቀየራል ናፍቆታችሁ ይቀየራል ጥማታችሁ ይቀየራል ቀባይን ብትሉ ለምን እንደሆነ ታቃላችሁ እግዚአብሔር በማህበራችን ይሄንን ያምጣ ብንል ምን ይያልን እንደሆነ ይገባናል እንስማማለን ጉባኤው ጮሆ አሜን ይበለኝ አሜን እግዚአብሔር ይራብ ይሄን ጥማት ይሰጠለት በቃ ያን ጊዜ ዝግጁ ነው ማለት ነው ሜዳው ዝናቡን ያዘንባዋል ጮአቹ አሜን በሉኝ ስለዚህ ዛሬ ስለ መንፈሳዊ ስጦታዎች ይሄን እንድታውቁ ፈልጋለሁ ብሏል ጳውሎስ የሚከተሉት ምንድናቸው ምዕራፍ 12 እና ምዕራፍ 13 ላይ ያሉ 7 ነገሮች አንደኛ ስለ ጸጋ ስጦታዎች መሰረታዊ መደላድል አይምሯችሁ ማወቅ ያለበት እግዚአብሔር አምላክ ኮሙኒኬተር ነው ይናገራል ብላችሁ ጀምሩ ፔሬ ይሄን የመጀመሪያው መስመር አረማውያን ያላችሁ እንዲህ አይነት ጣዖታት ጋር ነበር ዲዳ ነበሩ እግዚአብሔር ግን እንደሱ አይደለም ነው የሚናገር ነው ከዚህ መጀመሪያ ያስፈልጋል ትንቢት አለ የለም የጸጋ ስጦታ አለ የለም እግዚአብሔር ያወራል አያወራም እግዚአብሔር ራሱ በባህሪው እግዚአብሔር የሚባል አምላክ በባህሪው እንደዛ ስለሆነ የሚያወራ የሚናገር እግዚአብሔር ከአዳምን ከፈጠረበት የኤደን ገነት ጀምሮ ሲያወራ እየተመላለሰ ሲጠይቅ ፌሎሺፕ ሲያደርግ የኖረ አምላክ ጮአቹ አሜን በሉኝ ባካችሁ እስራኤል በመድረ በዳ ውስጥ ያለች በኤደን ገነት በኩል በሩን ያደረገ የመገናኛ ድንኳን የሰራ አምላክ ሊገናኛችሁ እንገናኝ ናና ናውራ ተጠጋኝ ልጠጋ ብሎ መገናኛ ቦታን የፈጠረ አምላክ መቅደስ የሰለሞን መቅደስ ሲሰራ ወደ ምስራቅ በሩን አዙሮ ልክ እንደ ኤደን ገነት አሁንም እግዚአብሔር የሚገኝበት የስሬት መክደኛ እግዚአብሔር የሚያወራ አምላክ ነው ሚስጥር እግዚአብሔር ማውራት የሚፈልግ አምላክ እንጂ ሚስጥር የሚይዝ አምላክ አይደለም ከሱ ጀምሩ ያወራል እግዚአብሔር ኮሙኒኬተር ነው እግዚአብሔር ያወራኝ ይፈልጋል እግዚአብሔር ከዚህ ጀምሩ መጽሐፉ እንደዚህ ነው የሚለው አረማውያን በነበራችሁ ጊዜ ወዲያና ወዲ በመነዳት ዲታ ወደ ሆኑ ጣዖታት እንደተወሰዳችሁ አስታውሱ ይላል አሁን እነዚህ ሰዎች በፊት በነበሩበት የጣዖታት አምልኮ ውስጥ አያወሯቸው እነሱ ናቸው የሚያወሩት አምልኮ ይመለካል ሴቶች አሉ የሚያስተናግዱ ይፈልጉት ያረጋሉ አማልክቶቻቸው አይመልሱም ደስ ይበላቸው አያቁም ይክፋቸው አያቁም ይቀበሉ አያቁም አይለሙም አይሰሙም ሲቀበሉ ማታቁም ሲደሰቱ አታቁም እንደው አሁንም እናያቸው የሆኑ ኮንትሮች እንዲህ ያሉ አጭሽሊ ምናምን እንደሱ እኮ ቢሆን ጣዖት እኮ ይሄ እንጨት ማለት አዛብ የሚያመልኩት እንደሱ ነበር ምንም ኮሙኒኬት አረጉ ራሳቸው ናቸው የሚሰሯቸው እግዚአብሔር የኔ አምላክ ከዚህ ነው መነሳት ያለብን አሁን ወደ ጉባኤ ሲሄድ የሚያወራ አምላክ ጋር ነው የሚሄደው ጩና ሜምበሉኝ እሲ በማህበሩ ሲገኝ እኔ ላወራው ብቻ አይደለም የሚሄደው ሊያወራኝም ነው የሚሄደው ልቤን ከፍቼ እየጓጓው ድምጹን ልሰማ ሊጠቁመኝ ሊያሳየኝ ዳይሬክሽን ሊያሳየኝ ሊመክረኝ ተው ሊለኝ እኔም እሺ ልለው ጩና ሜምበሉኝ ባካሽ የእግዚአብሔር ልጆች ድምጹን ስለሚሰሙ በመንፈሱ ስለሚመሩ በቃሉ በኩል ስለሚመራቸው እስቲ አሜን በሉኝ በደም ስለዚህ የመጀመሪያው ስለ ጸጋ ስጦታዎች መታወቅ ካለበት የመጀመሪያው ነገር አንዱ እግዚአብሔር የሚናገር አምላክ የሚያወራ አምላክ አጠገባችሁ ላለው ሰው ንገሩልኝ ሙግታችሁን ይዛችሁ ቅረቡ ኢሳይያስ 41 ላይ ነው ያለው ሄቃ ሙግታችሁን ይዛችሁ ቅረቡ ኢሳይያስ 41 ቁጥር 21 ላይ ሙግታችሁን ይዛችሁ ቅረቡ ይላል እግዚአብሔር ማስረጃችሁን አምጡ ይላል ያዕቆብ ንጉስ የሆነውን እንዲነግሩን እስቲ በሉት ከኔ ጋራ
የሆነውን እንዲነግሩን እስቲ በሉ የሆነውን እንዲነግሩ ጣዖቶቻችሁን አምጡ እንድትገነዘብም ፍጻሜያቸውን እንድናውቅ የቀደሙትንም ነገሮች ምን እንደነበሩ ንገሩን በሏቸው ጣዖቶቹ እስቲ ያለፈው ነገር ምንድነው የሚመጣውንም ጊዜ እንድንገነዘብ እስቲ ያወሩን በሏቸው ጣዖቶቻችሁ አያወሩም ሙግታችሁን እስቲ ያቅርቡ ይላል እግዚአብሔር ማስረጃችሁን አምጡ ይላል ያዕቆብ ንጉስ የሚሆነውን እንዲነግሩን ጣዖቶቻችሁን አምጡ እንድንገነዘብ ፍጻሜያቸውን እንዳውቅ የቀደሙትን ነገሮች ትናንትና ምን ሆኗል እንደዚህ እና ነገ ምን ይሆናል ማለት ነው እስቲ ጠይቋቸው ጣዖቶቹ ትናንት የሆነውን አይተው ዛሬ የሚሆነውን አይተው ነገ የሚሆነውን የሚናገሩ ኮን አምጧቸው ስለሚመጡት ነገሮች ግለጹልን በሏቸው እናንተ አማልክት መሆናችሁን እናውቅ ዘንድ ወደፊት ስለሚሆነው ንገሩን እንድንደነግጥ በፍርሃት እንድንዋጥ መልካም የሆነውን ክፉ የሆነውን አንድ ነገር እስቲ ንገሩን እነሆ እናንተ ከምንም የማትቆጠሩ ናችሁ ስራችሁ ፈጽሞ ዋጋ ቢስ ነው የመረጣችሁት አጸያፊ ነው ይላል እግዚአብሔር እንደዚህ ማለት እንችላለን ማለት ነው በዚህ ኤክስፔክቴሽን ወደ ጉባኤ መምጣት እንችላለን ማለት ነው ነገ ምን ይሆናል ነገ ምን ይመስላል ይናገራል እግዚአብሔር በፊት የነበራችሁበት አረማውያን ይያላችሁ የነበራችሁበት ጣዖቶቻችሁ እንደሱ አይደል የመጀመሪያው መስመር እሱ ነው ማለት እግዚአብሔር የሚናገር አምላክ ነው እስቲ ጩና እግዚአብሔር የሚናገር አምላክ ነው የኔ አምላክ ስለ ትናንት ዛሬና ነገ ያውቃል ነገር ሳይወለድ ነገር ሳይፈጠር የሚያቅና የሚናገር የተሰወረን የሚገልጥ ለቂሮስ በጨለማ ስፍራ ያለውን ገልጥልሃለሁ ያለ እግዚአብሔር በሉስቲ የኔ አምላክ ነው እግዚአብሔር ያወራል እግዚአብሔር ይናገራል በአንድም በሌላ እግዚአብሔር ይናገራል የሚያስተውለው ግን የለም ይላል እግዚአብሔር ማስተዋል ይስጠን የጸጋ ስጦታዎችን ከመነጋገራችን በፊት ከዚህ እንጀምር ሌሎች ጥቅሶችን ልሰጣችሁ እችላለሁ ለምሳሌ መዝሙር 115 ከቁጥር 1 ጀምሮ ላንብበው እንደዚህ ይላል ለእኛ ሳይሆን እግዚአብሔር ወይ ለእኛ ሳይሆን ስለ ምህረት ስለ እውነት ስለ ስም ክብርህን ስጥ አሕዛብ አምላካቸው የታለ ለምን ይበሉ ይላችሁ አምላካቸው የታለ ካሉ እስራኤላውያን እግዚአብሔር ምንም በመካከላቸው አልታይ ሲል ነው እግዚአብሔር ራሱ ማኒፌስት የሚያደርግ መንፈስን መግለጥ የተባለው ማለት መንፈስ ራሱን ይገልጣል አሁን መንፈስ ይታያል መንፈስ መኖሩ ግን የሚገለጠው በምንድን ነው በጸጋ ስጦታዎች ራሱን መንፈስ ቅዱስ ሲገልጥ የመንፈስ መግለጥ ለአንዱ ይሰጠዋል በዛው መንፈስ ትንቢት መናገርን መንፈስን መግለጥ ይባላል ለአንዱ የጥበብ ቃል መናገርን መንፈስ ራሱን ሲገልጥ ነው የታለ እግዚአብሔር አይበሉን ታሳውሳላችሁ ቆሮንቶስ ላይ ምዕራፍ 14 ላይ ስትሄዱ የምታገኙት በመካከላችሁ ትንቢት የሚናገሩ ሰዎች ካሉ እግዚአብሔር በመካከላቸው አለ ይላሉ ወድቀው ንስሐ ይገባሉ ይላል አይደል እግዚአብሔር አለ ያሉት በምንድነው አንድ ሰው ተነስቶ ትንቢት ሲናገር አይተው እግዚአብሔር ልባቸው ይመረመራል ይወቀሳል ንስሐ ይገባሉ ይላል እግዚአብሔር አለ እግዚአብሔር አምላካቸው የታለ አይበሉን ለምን ይበሉን አምላካችንስ በሰማይ ነው እርሱ ደስ የሚለውን ያደርጋል የነርሱ ጣዖታት ግን የሰው እጅ የሰራቸው ብርና ወርቅ ናቸው አፍ አላቸው አይናገሩም በሰማይ ያለው የኛ አምላክ ግን አፍ አለው አፍ ሰርቷል ለሙሴ እንዳለው አፍን የፈጠርኩ እኔ ነኝ ዲዳ ማረግ እኔ ነኝ እናገራለሁ አናግራለሁ እስቲ አሜን በሉኝ በደም እግዚአብሔርን ስታስቡ የጸጋ ስጦታዎችን ስታስቡ ከዚህ መሰረታዊ እውነት ጀምሩ እግዚአብሔር የሚናገር አምላክ ነው አምላካችን በሰማይ ነው ደስ ያሰኘውን ያደርጋል እንዴት አፋለው አይደል ይናገራል የነርሱ ጣዖታት የእጅ ስራዎች ናቸው ብርና ወርቅ ናቸው አፋላቸው አይናገሩም አይን አላቸው አያዩም ጆሮ አላቸው አይሰሙም አፍንጫ አላቸው አያሸቱም እጅ አላቸው አይዳስሱም እግር አላቸው አይሄዱም በጉሮሯቸው ድምጽ
አይፈጥሩም በግሮሯቸው ድምጽ አይፈጥሩም እነዚህን የሚያበጁ የሚታመኑባቸው ሁሉ እንደነርሱ ይሁኑ ብሎ ይላል ሌሎች ጥቅሶችም እናንተ ቤታችሁ እንድታነቡ ልተዋችሁ መዝሙር 135ን ማንበብ ትችላላችሁ ዘዳግም 4:28ንም ልታነቡ ትችላላችሁ እግዚአብሔር የሚናገር አምላክ ነው ጣዖቶቻቸው ግን የሚናገሩ አይደሉም ስለዚህ እግዚአብሔር ማመስገን አለብን ወደሚናገር አምላክ ነው የመጣሁት እዚያም ማየት ወይም መስማት ወይም መብላት ወይም ማሽተት በማይችሉ በሰው እጅ በተሰሩ የእንጨትና የድንጋይ አማልክት ታመልካላችሁ ከነዓን ገብታችሁ እንዳታደርጉት ይላል እግዚአብሔር ማየትም አይችሉም መስማት አይችሉም ማሽተት አይችሉም የኔ አምላክ ግን እንደሱ አይደለም ከልቤ እንደሱ አምናለሁ ወይ ብላችሁ ጠይቁ ኦኬ እንዲህ ብሎ የሚያምን ሰው እንዴት ነው የሚኖረው ኤክስፔክቴሽን አለው እግዚአብሔር ያወራል ይላል እግዚአብሔር ይናገራል ይላል ለመመርመር እየሰማ ለመመርመር ዝግጁ ነው አይደለም ሁሉን ነገር ዝግት አያረግም ሁሉን ነገር ሪጀክት አያረግም እንዲህ አይነት ሰው እግዚአብሔር ያወራል ያለ እግዚአብሔር ይናገራል ያለ ሰው ክፍት ነው የሚሆነው ግን ይመረምራል ግን ያጠናል ግን ይመለከታል የጌታ የሆነውና ያልሆነው ሚለይበታል ትምርቱ ላይ ስንገባ ታዩታላችሁ እንዴት ነው የምንጠቀምባቸው ሚለው ላይ ግን ክፍት ከመሆን መጀመሪያ ያስፈልገናል መንፈስን ክፍት ማድረግ ልብን ክፍት ማድረግ መርምሩ የሚመረምር ሰው የሚሰማ የሚጠይቅ የሚመለከት ነው አይደል ልክ ነኝ አዎ አለበለዚያ ምን መመርመር ያስፈልጋል ለመዝጋት ዝግት ልቤን ጥርቅም በቃ ጥርቅም ማድረግ ከሆነ በበኩል እግዚአብሔር ያወራል በያመንኩ ማለት ኤክስፔክቴሽን ከሌለ እግዚአብሔር የሚናገረውን ለመስማት የሚሆን ልብ ከሌለ ራሴን ለዛ ማላዘጋጅ ከሆነ ስለነሱ ነገሮች በደንብ አድርጌ ነግራቸዋለሁ ስለዚህ አንዱ ጳውሎስ ስለ መንፈሳዊ ስጦታዎች እንድታውቁ ፈልጋለሁ ብሎ የሚናገረው ይሄንን ነው ስለ ትንቢት አላነሳም እስካሁን ሁለተኛ ላይ የሚያነሳው የኢየሱስን ማዕከላዊነት ነው በጸጋ ስጦታዎች ላይ ሁለተኛው ፋውንዴሽን ሁለተኛው መሰረታዊ ነገር በጸጋ ስጦታዎች አጠቃቀም ላይ ሁለተኛው መሰረታዊ ነገር የኢየሱስ ክርስቶስ ማዕከላዊነት ነው በእግዚአብሔር መንፈስ ሆኖ ኢየሱስ ክርስቶስ የተረገመ ነው ሚል የለም በእግዚአብሔር መንፈስ ካልሆነ በቀር ሰው ኢየሱስ ጌታ ነው ሊል አይችልም ምን ማለት ነው ይሄ ማለት በዛ ዘመን የእግዚአብሔር መንፈስ በርሱ ከሌለ በስተቀር ማንንም ሰው ጉባኤ ውስጥ መጥቶ ወይም ውጪ ኢየሱስ ጌታ ነው ሊል አይችልም ምክንያቱም የሚከተለው ነገር አለ ኔሮ ንጉስ ነው ኔሮ ጌታ ነው በየአደባባዩ በጽሁፍም በአዋጅም በመታስከቡት ማመልከቻ ሁሉ ኔሮ ጌታ መሆኑን አምናለሁ ብላችሁ የምታስከቡ ምንም አይነት መንግስታዊ ኮሙኒኬሽን ስታረጉ ምንም አይነት ግብይት ስታረጉ በኔሮ ንግስና ታምናላችሁ በዛ ዘመን በነበረ ንጉስ አምላክነት ጌትነት ዴቲ መሆኑን አምላክ መለኮት መሆኑን ታምናላችሁ ኢየሱስ ጌታ ነው የሚል አዋጅ በዛ ዘመን መንፈስ ቅዱስ ከእናንተ ጋር ካልሆነ ልትሉት አትችሉ መንፈስ ቅዱስ ደግሞ ከእናንተ ጋር ከሆነ ማዕከላዊ ማለት እሱ ነው የሚሆነው ስብከታችሁ ዝማሪያችሁ ትንቢታችሁ all thing የኢየሱስ ክርስቶስን ማግኒፋይ መሆን መክበር ብቻ ነው የሚያሳየው በዛ ዘመን ሰይፍ ስላለ ጦርነት ስላለ ስደት ስላለ ነው በዚህ ዘመን የለም ነገር ግን የኢየሱስን ማዕከላዊነት የተወ የመንፈስ ቅዱስ መግለጥ የጸጋ ስጦታ መጠቀም የሚባል የለም ለጥቅሜ ለክብሬ ለገንዘቤ ስል የማደርገው የጸጋ ስጦታ መንፈስ ቅዱስ ከሆነ መንፈስ ቅዱስ ያኔ እንኳን ኢየሱስ ክርስቶስ ጌታ መሆኑን እንዲያውጁ በሚያረጋቸው በዛ ዘመን ያለ ፍርሃት መንፈስ ቅዱስ በእነሱ መጥቶ ያኔ የጸጋ ስጦታ ሲጠቀሙ የኢየሱስን ማዕከላዊነት ሳይረሱ የኢየሱስ ክርስቶስን የበላይነት የኢየሱስ ክርስቶስን ግርማዊነት የኢየሱስ ክርስቶስን ንግስና የነገስታት ንጉስ የጌቶቹ ጌታ ሌላ እናውቅም ምዕራፍ 7 ላይ ነው ምዕራፍ 6 ላይ እንደውም እዚሁ ቆሮንቶስ ላይ ለነሱ ብዙ አማልክት አሉ ጌታ የተባሉ ብዙ አሉ ለኛ ግን ሁሉ በርሱ የሆነ ሁሉ ነገር ከርሱ የሆነ እስቲ ጩና አንድ አለን በሎ አንድ ብዙ አማልክቶች አሉ በመድር ላይ ለኛ ግን አንድ ነው ያለው ይውላችሁ የጸጋ ስጦታ አጠቃቀም ኢየሱስን ብቻ ሙጥኝ ያለ እሱን የሚገልጥ እሱን የሚያወራ እሱን የሚናገር መሆን አለበት እሱን የሚያደምቅ መሆን አለበት ያኔ እኮ ኢየሱስን ሚስታረጉ ትሸለማላችሁ ሌላ ሃይማኖት ነው ችግር የለውም ያኔ
ኢየሱስን ካስገባችሁ የጸጋ ስጦታዎቻችሁ መንፈሳዊ ስጦታዎቻችሁ ሁሉ ኢየሱስ ክርስቶስን የሚያገኑ የሚያከብሩ የሚያደምቁ ከሆነ ትገደላላችሁ አሁን እንደሱ አይደለም አሁን ኢየሱስ ክርስቶስን አውጥተ ክብሩን ለኔ ዝናውን ለኔ ገንዘቡን ለኔ የጸጋ ስጦታ ይምጣ ከዛ በኋላ እኔን ያግንነኝ ስለዚህ ሁለተኛው መሰረታዊ ነገር የኢየሱስ ማዕከላዊነት ነው በጸጋ ስጦታ ውስጥ ሰው በጣም ይመቸዋል ራሱን የሚያከብር ሰው ይወዳል ለራሱ ትልቅ ግምት ያለውን ሰው ይወዳል በቃ እንደዛ ነው ሰው የተሰራው መከተል የሚፈልገው ራሱን እንደሱ አድርጎ የተቀበለና ራሱን እንደዛ አድርጎ ሴል የሚያረግ ሰው ላይ ነው አይ እኔ አይደለሁም እኔ ላንስ እሱ ሊልቅ ይገባል መሲል ያረጉትን ቢፈልጉ በቃ ረክሱት አንገቱ እስኪቀላ ድረስ ያን መሰለ ዮሐንስ ሰው የሚከራከርለት ሰው ጠፋ መሲው ዝም እስከሚለው ድረስ ተፈተነ እንደዚህ አይነት ሰው ኢየሱስን የሚያልቅ ሰው ኢየሱስን ከፊት የሚያመጣ ሰው ሁሉ ጊዜም የተናቀ ነው ሁሉ ግን መንፈስ ቅዱስ የሚወደውና የሚሰራበት ሰው ደግሞ እሱ ሁለተኛው በኢየሱስ ክርስቶስ መንፈስ ካልሆነ በስተቀር በእግዚአብሔር መንፈስ ካልሆነ በስተቀር በምንም አይነት የጸጋ ስጦታዎች ውስጥ ኢየሱስን ከፊት ማድረግ የሚችል ሰው የለም የጸጋ ስጦታ ሁለተኛው መሰረታዊ ነገር በምንም አይነት የመንፈሳዊ ስጦታ እንቅስቃሴ ውስጥ ኢየሱስ መድመቁ ነው ኢየሱስ ከፊት መሆኑ ነው ኢየሱስ መታየቱ ነው ለሱ መዘሙ ነው ሰው ለሱ መስገዱ ነው አንተ ጠፍተ አንተ ርቀ አንተ ደብዝዘ ኢየሱስ ሲጎላ ኢየሱስ ሲወጣ ሁለተኛው መሰረታዊ ነገር እሱ ነው ሶስተኛው ከቁጥር 4 እስከ 6 ድረስ ያለው ነው ሰጪው አንድ ነው ይላችሁ ይሄ የቆሮንቶስ ቤተክርስቲያንን ችግር በደንብ ስንረዳ የሚገባን ነገር ነው አንዳንድ የጸጋ ስጦታዎች ትልቅ ናቸው በቆሮንቶሶች ለምሳሌ ልሳን ያለው ሰው ቢኖርሽም ከኔ እንደሚበልጥ ማሳየት ትፈልጋለሽ ቆሮንቶስ ውስጥ እንደዛ ነው አንዳችን ከሌላችን እንደምንሻል ማሳየት አለብን በብዛት በአይነት በጥራት የተለየ የልሳን አይነት እንደተቀበልን በጉባኤ ውስጥ በፉክክር ማድረግ ስላለብን ጉባኤው የብድ ገበያ መስሏል እብዶች ሲገበያዩ አስቡት እንደሱ ሆኗል ፉክክር ነው ራስን ለማሳየት ነው ጩኸት ነው ጳውሎስ ግራን ይገባው ምንድነው ይሆናችሁ ያላችሁት ሚሎሱ አያችሁ ትንቢትን የሚሰጠው አማልክቶች ስጦታዎች አሏቸው ለምሳሌ አንዲት ሴት ጣውታለች ልጅ ነው የምትሰጠው እሷ ጋር የምትሄዱት ልጅ ለማግኘት አንዱ ደግሞ ብር የሚሰጣል ሞገስና ስልጣን ደግሞ የሚሰጡ አማልክቶች አሉ አንዳንዶቹ ደግሞ ውበት ሞገስ እንድትቀበሉ የሚያረጓችሁ ናቸው አንዳንዶቹ ነገስታት እንድትሆኑ ስልጣን የናንተ እንዲው የሚያረጉ ናቸው ስለዚህ ሄዳችሁ እነሱ ጋር መስጠት አያችሁ ሳያቁት የሆኑ ስጦታዎችን ከሆኑ አንድ እግዚአብሔር አንድ ነው ስጦታዎች ልዩ ቢሆኑ ምንጩ አንድ ነው ሚል ትምህርት ነው ማለት ነው ፉክክር ከየት ይመጣል ንግግር ከየት ይመጣል አይ ለምንድነው እሱ ትንቢት የሚበልጠው በዚህ ዘመን ለምንድነው እሱ ማስተዳደር የጸጋ ስጦታ እንደሆነ ማንቀበለው የጸጋ ስጦታዎች ውስጥ የተዘረዘረ ነው ማስተዳደር ድቁና ምን ሆነን ነው ቆሮንቶሶች ምን እንደሆኑ ልነግራችሁ እችላለሁ የኛል ደፍሬ ይሄን ነው ማለት አልችልም አላጠናውም ወይም እግዚአብሔር አልነገረኝም የቆሮንቶሶች ግን በጣም በተሰጣችሁና መንፈሳዊ በሆናችሁ ቁጥር የተለየ ስጦታ የሚሰጡ ወደ አምላክ የግሪክ ትምህርት ነው ይሄ የበለጠ ወደ አማልክት እየቀረባችሁ ስትመጡ እነዛ አማልክቶች እየቀረቧችሁ ሲመጡ ስጦታ ይሰጧቸዋል አንዳንድ አማልክቶች ከወደዷችሁ ስጦታ ይበለጠ ይሰጧቸዋል ስለዚህ እነዛ የወደዷችሁ አማልክቶች ማወቅ አለባችሁ ይሄ ትምህርት ውስጣቸው ስለነበረ አሁንም በሆኑ ስጦታዎች ላይ ራሳቸውን ይዘዋል ወጥረው እንደዚህ ይላል ጳውሎስ ስጦታዎች ልዩ ሲሆኑ መንፈስ ግን አንድ ነው አገልግሎት ልዩ ሲሆን ጌታ ግን አንድ ነው አሰራር ልዩ ሲሆን
ሁሉን በሁሉ የሚሰራ ያው አንዱ እግዚአብሔር ነው። ከማን ነው መቀበል የምትፈልጊው? ከማን ነው መቀበል የምንፈልገው? የሁላችን አባት አንድ ነው። ኤፌሶን መጽሐፍ እንደሚናገር ስለ ጸጋ ስጦታዎች ይናገር ሲል በሁላችን የሚሰራ በሁላችን የሚኖር የሁላችን አባት ነው አይደል የሚለው? ነው አይደል የሚለው? ስለ ጸጋ ስጦታዎች ምዕራፍ 4 ኤፌሶን ላይ ይናገር ሲል ሐዋርያትን ነቢያትን ሰጠ ሊል ግን ስጦታዎችን ልዩ ልዩ አድርጎ ሰጠ። ወደ ላይ ወጣ፣ ምርኮ ማርኮ ስጦታ ለቤተ ክርስቲያን ሰጠ ሐዋርያት። እሱን ከማለቱ በፊት የሚለው ምንድነው? የሁላችን አባት፣ በሁላችን የሚኖር በሁላችን የሚሰራ የሁላችን ጌታ። እስቲ አሜን በሉኝ። አንድ ነው። ለዘሪውን የተለየ አምላክ ለፕሮፌት እንትና የተለየ አምላክ የለም። አንድ ነው እግዚአብሔር። ሁላችንን ወደ አካሉ ያጠመቀን መንፈስ አንድ ነው። ቀጥሎ ያሉትን ቁጥሮች ላንብብላችሁ። ከ8 ጀምሮ 8 ለአንዱ በመንፈስ የጥበብን ቃል መናገር ይሰጠዋል፣ ለሌላው ደግሞ በዚያው መንፈስ የእውቀት ቃል መናገር ይሰጠዋል። ለአንዱ በዚያው መንፈስ እምነት ይሰጠዋል፣ በሌላው ደግሞ በዚያው በአንዱ መንፈስ የመንፈሳዊ ስጦታዎችን ይሰጠዋል። ለአንዱ ታምራትን የማድረግ፣ ለሌላው ትንቢትን የመናገር፣ ለሌላው ደግሞ መናፍስትን የመለየት፣ ለአንዱ በልዩ ልዩ ልሳን መናገር፣ ለሌላው ደግሞ በልዩ ልሳን የተነገረውን የመተርጎም ስጦታ ይሰጠዋል። እነዚህን ሁሉ የሚያዘው አንዱ መንፈስ ሶስተኛው መሰረታዊ ነገር እሱ ነው። በፍጹም የተለየ ሌላ አምላክ የለም ለእንትና የመጣለት። በቃ አንድ እግዚአብሔር ነው ያለው፣ አንድ መንፈስ ነው ያለው፣ አንድ ስጦታ ነው ያለው። እየሰማችሁኝ ነው? ሶስተኛው እሱ ነው። አራተኛው ቁጥር 7 ላይ ያለው ነው። ቁጥር 7 ላይ ልናቃቸው ከሚገቡን የጸጋ ስጦታዎችን ከመነጋገራችን በፊት ልናቃቸው የሚከተሉትን ማወቅ አለባችሁ ስላለ ቁጥር 7 ላይ ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ የሚሰጠው እናንተ ጨርሱልኝ። አቤት ቁጥር 7 ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ሰው የሚሰጠው ለጋራ ጥቅም ነው ይላል። እኔ ጋር አንድ የጸጋ ስጦታ ሲመጣ ለሁሉም ነው፣ ለአካሉ ሁሉ ነው። የጸጋ ስጦታ መጥቶ ለምንድነው ሁላችንም ማንታነጸው? ለምንድነው ማንበረታታው? ለምንድነው ማንጽናናው? ለምንድነው ማንባረከው? ለምንድነው በጉባኤያችን ውስጥ የዝንጉርጉር ያለው ለሁለት ለሶስት ሰው ነገሮች ሆነው ከዛ በኋላ የሚቀረው ለምንድነው? የጋራ ነው ጥቅሙ ከተባለ ምን ማለት ነው? ይሄ ማለት ይሄንን ማወቅ አለብን። ይሄ ነው አራተኛው መሰረታዊ ነገር። ለጋራ ጥቅም ነው የጸጋ ስጦታ የሚመጣው። ተናጋሪውን ወይም አገልጋዩን ለመጥቀም አይደለም፣ ወይም ደግሞ ሁለት ሶስት ሰዎችን ለመጥቀም አይደለም። ጥቅሙ ለጋራ ነው፣ ለጉባኤው ሁሉ ነው። አምስተኛ መንፈስ እንደወደደ የሚሰጠው ነው። በጣም ስለ ጸጋ ስጦታዎች እስካሁን ድረስ ስለ ልሳን አላወራም፣ ስለ ትንቢት አላወራም እንደምታዩት። አሁን ደግሞ ቀጥሎ የሚለው ቁጥር 11 ላይ መንፈስ እንደወደደ ነው የሚሰጠው ይላል። እናንተ ይፈልጋችሁትን እናንተ የመረጣችሁትን እንደ ብፌ ፒክ የምታረጉ ለእናንተ ለሆነ ነገር ጉዳይ ማስፈጸሚያ የፈልጋችሁትን የጸጋ ስጦታ ፒክ አርጋችሁ የምትጠቀሙበት አይደለም። መንፈስ እንደወደደ የሚሰጠው ነው። ይሄ በጣም መሰረታዊ ነገር ነው። በጣም መሰረታዊ ነገር። አንድ ሰው የጸጋ ስጦታዎችን ከመነጋገሩ በፊት ስለሱ ከመጸለዩ በፊት እነዚህን የሚከተሉትን መረዳት አለበት። እነዚህን ማወቅ አለበት። እንደወደደ ነው የሚሰጠው መንፈስ ቅዱስ። መሪዎች እጅ ጭነው ቤተክርስቲያን እጅ ጭና የጸጋ ስጦታን መካፈል እንደሚቻል አምናለሁ። ጳውሎስ እጄን በአንተ ላይ በጫንኩ ጊዜ በአንተ ውስጥ የተቀመጠውን የጸጋ ስጦታ አቀጣጥለው ነው የሚለው። ቤተክርስቲያን ኮሚሽን ስታደርግ ሰዎችን እጅ ከጫነች የጸጋ ስጦታ እንደሚተላለፍ አምናለሁ። እሱም ቢሆን በእግዚአብሔር ፍቃድ እንጂ በመሪው ፍቃድ አይደለም። ነይ እንኪ፣ ነይ አንቺ ደግሞ እንኪ፣ አንቺ ደግሞ ምን ይሻልሻል እንኪ እሚለው አይደለም። ስጡኝ ለኔም የእግዚአብሔርን ስጦታ በገንዘብ ለማግኘት ፈልገሃልና አንተም ገንዘብህን ጥፉ አይደል የተባለው? እነሱም መስጠት አይችሉም፣ አንተም ስለፈለክ የፈለከውን ፒክ ማድረግ አትችልም። እኔም እጄን የጫንኩበት ሁሉ እንደዚሁ እንዲሆን ስጡኝ አንችልም። አንተም እንዲህ ስለፈለክ ጥፋ። ልብህ እንደዚህ ተይዞ ነው ማየው። መራራ ስር ውስጥ ነው ያለው። ወዶቼ ነው ወንድሞቼ፣ መንፈስ ቅዱስ ስለዚህ ነው እሱን ለዚህ ነው የጾምን እየጸለይን እያመለክን መነጋገር አለብን እምላችሁ። በከፍተኛ ተማጽኖ ከመንፈስ ቅዱስ ጋር በሆነ የቅርብ ግንኙነት የእግዚአብሔር ቃል ጥማት በልሳን በአምልኮ
በመቀጣጠል ልንማር ይገባል ማለት ከሱ ጋር ካልተገናኛችሁ ሚታደል በዚህ በኩል ያላችሁ ተቀበሉ ተብሎ የሚሰጥ ነገር አይደለም ከመንፈስ ቅዱስ ጋር በሆነ ግንኙነት የሚደረግ ነው ስድስተኛ ሁላችንም በአንዱ አካል ውስጥ ያለን የተለያየን ብልቶች መሆናችንን ማወቅ ያስፈልጋል የቆሮንቶሶች ፈተና ይሄ ነው በአንድ አካል ውስጥ ያሉ የተለያዩ ብልቶች መሆናቸውን ረስተዋል ስለዚህ የጸጋ ስጦታ አጠቃቀማቸው በከፍተኛ ደረጃ ዲስቶርት የሆነ ነው ለምትጽፉ ሰዎች በአንድ አካል ያለን የተለያዩ ብልቶች ስለሆነን ነው የጸጋ ስጦታዎችን ከማወቃችን በፊት ስለ ብልቶች ልዩነትና አንድነት ማወቅ ያለብን በሉ ስድስተኛው ይሄ ነው በአንድ አካል ያለን የተለያዩ ብልቶች ነን ስለዚህ ነገር በጣም ሰፊውን የምራፉን ረጅሙን ቁጥር ይዞ የሚያወራው ስለነዚህ ነው ለምሳሌ የሚለውን ነገር ቁጥር 13 እና 14 ምን ይላል ከክርስቶስ በፊት የነበረን ማንኛውም ስታተስ ሳይታይ እኩል መንፈሱን አጥቶናል እግዚአብሔር ይሄ በጣም መሰረታዊ ነገር አይሁድ ወይም ግሪክ ሰዎች ብንሆን ባሪያ ወይም ነፃ ሰዎች ብንሆን እኛ ሁላችን አንድ አካል እንድንሆን በአንድ መንፈስ ተጠምቀናልና ሁላችንም አንዱን መንፈስ እንድንጠጣ ተሰጥቶናል ስለዚህ ስለ ብልትነት ሲያወራ የሚናገረው የመጀመሪያ ነገር ማወቅ ያለብን ከጌታ በፊት ምን ነበራችሁ አንተ ምን ነበር ባሪያ ነበርካ ይሄን ካገኘ መቻነሳ አይደለም የሚለው ወመኔ ሌባ ጫጥቃሚ ደሞ እዚህ መተ ይሄንን ካገኘ መቻነሳ አይልም ተጠጪ ነበር አንተ ተሰሙት ነበር ይበቃል ይሄን ካገኘ አይልም ከጌታ በፊት የነበረን የትኛውም ስታተስ ወደ አካሉ ስንጨመር ያካሉ ብልት ስንደረግ ኢሚዲየትሊ የጠጣነው መንፈስ የተረጨነው ደም እኩል አድርጎናል ሁላችንም እኩል ተቀባዮች አድርጎናል ስለዚህ እግዚአብሔር እንደ በጎ ፍቃዱ ለሁላችንም ያድነን ይችላል ማለት ነው የሙሉ ጊዜ አገልጋይ ነው ፓስተር ነው እሷ አልተማረችም በጣቷ ነው የምትፈርመው የሚባል ምንም አይነት ስታተስ የእውቀት የሃይማኖት የዘር የጾታ የገንዘብ ምንም አይነት ስታተስ አይታይም በብልት ውስጥ አሜን በሉኝ ስለዚህ በዚሁ ሲናገር አካል ያሰኙት ብልቶች መሆናቸውን ሁላችን ለአካሉ ጠቃሚ መደረጋችንን ከቁጥር 15 እስከ 20 ድረስ አካሉስ ብልቶች ነን ይውላችሁ አሁን እንዴት ነው መግቢያ ብቻ ስለሆነ ነው ቆሮንቶስ ልናጥና ስላልሆነ ነው ወደ ጉባኤ ስትመጡ ተቀባይነት ነው ይዛችሁ የምትመጡት አይደል ላይክ አሁን ጉባኤ ትመጡና ዛሬ ተካፍዬ እመለሳለሁ ይላል ሁለተኛው ደረጃ ደግሞ ዛሬ እግዚአብሔር እንደው በመዝሙር እንኳን እስቲ በነቃቃ ትንሽ አዘኘ ነበር እንደው ትንሽ ለቀቀብ ያረጋኝ ትንሽ ደሞ እንትን ያደረገ ደሞ አለ ሰው ሰላም ሊልም የሚመጣ ይኖራል እሱን ትቼው ነው ይሄን ዘርዬ ምን ብሎ ሊያስተምረው ይሆን እስቲ ልስማው ብሎ የሚመጣ ይኖራል እግዚአብሔር ዛሬ ምን ይናገረኝ ይሆናል ብሎ ይመጣል ምን ይሰጠኝ ይሆናል ምን ይቀበል ይሆናል ብሎ ይመጣል በጣም የተሻለው ሰው ግን እግዚአብሔር እንደ አካሉ ብልት ለአካሉ ምን ኮንትሪቢዩት አደርግ ከአካሉስ ለኔ ምን ይሰጠኝ ይሆን ብሎ ይመጣል በሰውነታችሁ ላይ ያለ የትኛውን ብልት ለመስጠትም ለመቀበልም ነው የሚዘጋጀው ልክ ነኝ በመኖሬ በሰላምታዬ ሀግ በማረጌ በፈገግታዬ መገኘቴ ብቻውን ይሰጣል የሰው ልጅ ሊያገለግል እንጂ ሊያገለግሉት አልመጣም ስለዚህ እንደ አካል ብልት ሁሉ ጊዜም በቸርች ውስጥ ሰጪዎች መሆን እንደ ብልት ምንሰጥ ለመሆን መምጣት በጣም ጥሩ ነው ስለዚህ አንዱ ቢናገረው የአንዱ አካል ብልቶች ነን በሚለው ውስጥ አንዱ ቢናገረው ሁላችንም ለጥቅም የተደረግን ሰጪዎች ነን የሚል ነው በአንዱ አካል ያለን ማንኛችንም አስፈላጊዎች ነን ጠቃሚዎች ነን ከቁጥር 1 እስከ 26 ድረስ ሱን ይናገራል ኦኬ ልድገም አንድ ጊዜ አንደኛ ስለ መንፈሳዊ ስጦታዎች እነዚህን የሚከተሉትን ማወቅ አለባችሁ አንደኛ እግዚአብሔር የሚናገር አምላክ ነው ስለ ጸጋ ስጦታዎች ይሄንን በማወሰብ ጀምሩ ሁለተኛ ኢየሱስ ማዕከላዊ መሆን አለበት ይሄንን ማወቅ አለባችሁ ስለ ጸጋ ስጦታዎች ከመነጋገራችን በፊት ኢየሱስ ይከብራል ወይ ኢየሱስ ይፈልጋል ወይ ኢየሱስ ይወዳል ወይ ለኢየሱስ ክብር ይሆናል ወይ ለአካሉ ጥቅም ይሆናል ወይ በሉ ሶስተኛ ሰጪው አንድ መሆኑን ታምናላችሁ ወይ ምንም አይነት የተለያየ ጸጋ ስጦታ ቢለቀቅ አንድ ሁሉን በሁሉም የሚያረጋው አምላክ አንድ የሚሰጠው መንፈስ አንድ ምንጩ አንድ መሆኑን ታምናላችሁ ወይ አራተኛ
ለጋራ ጥቅም እንደሆነ ታምናላችሁ ወይ? እንትና ተነስታ ትንቢት ስትናገር ለሷ ሳይሆን ለኛ እንደሆነ ታምናላችሁ ወይ? ለጋራ ጥቅም እንደሆነ ታምናላችሁ ወይ? መንፈስ እንደወደደ የሚሰጠው እንጂ ሰው የሚያድለን እንዳልሆነ ታምናላችሁ ወይ? በአካል ውስጥ ያለን የተለያዩ ብልቶች እንደሆነን ታምናላችሁ ወይ? ሰባተኛና የመጨረሻው በፍቅር ካልሆነ የጸጋ ስጦታ እንደማይሰራ ታምናላችሁ ወይ? በሰዎች እና በመላእክት ልሳን ብናገር የልሳን ስጦታ ነኝ። ፍቅር ግን ከሌለኝ እንደሚጮህ ነሐስ ወይም እንደሚንሿቸው ጽናጽን ሆኛለሁ። የትንቢት ስጦታ ቢኖረኝ ስለ ትንቢት ከመነጋገራችን በፊት ስለ ትንቢት ስጦታ ከማውራታችን በፊት ፍቅር አለን ወይ? ሚስጥርን ሁሉ ማወቅ የእውቀት ስጦታ፣ እውቀትን መናገር የሚባል ስጦታ አለ። ማወቅ የተሰወረን በሰው ልብ ያለን ማወቅ እንዲህ ነበርክ እንዲህ ነህ ብሎ ማለት። ፍቅር ግን ከሌለ አይሆንም። ተራራን ከቦታው የሚነቅል እምነት የእምነት ስጦታ፣ ታምራት የማድረግ ስጦታ ማለት ነው። ያለኝን ሁሉ ለድሆች ብሰጥ ልግስና፣ ምሕረትና ርህራሄ፣ ሰውነቴ እንዲቃጠል ለእሳት ብዳርግ ፍቅር ምን ይመስላል? ፍቅር ታጋሽ ነው። የጸጋ ስጦታዎችን ስንጠቀም እንደማበር ትዕግስት መሐላችን አለ ወይ? የጸጋ ስጦታዎችን የመጠቀም በጉባኤ ውስጥ ያለ ትዕግስት እንዴት ነው የሚገለጸው? ከጸጋ ስጦታዎች ጋር ቆሮንቶሶችን በደንብ ስታውቋቸው ትዕግስት በጣም እንደሚያስፈልግ ለጸጋ ስጦታ ይገባቸዋል። የጸጋ ስጦታዎችን በትክክል የምትጠቀም ቸርች ትዕግስት ከሌላት ሊሆን አይችልም። ቸርነት፣ ፍቅር አይመቀኝም። ከንትና ለመብለጥ ከንትና ልቆ ለመታየት መታበይ በልጣለሁ ሻላለሁ በኔ የሚገለጠው የትም ቦታ ላይ እኔ ማመጣውን የሚያመጣ የለም። ፍቅር ከሌለው የጸጋ ስጦታ የለም። ራስ ወዳድ መሆን፣ ለራስ ጥቅም ክብር የጸጋ ስጦታዎችን መጠቀም ካለ ፍቅር የለም ማለት ነው። ፍቅር ከሌለ የጸጋ ስጦታ የለም፣ ቢኖርም የለም። ምዕራፍ 13ን ከመናገሩ በፊት እንደዚህ ብሎ ነው ምዕራፍ 12ን የሚዘጋው። እንግዲህ እናንተ የክርስቶስ አካል ናችሁ፣ ያንዳንዳችሁም የአካል ክፍሎች ብልቶች ናችሁ። እግዚአብሔር በቤተ ክርስቲያን ውስጥ አንደኛ ሐዋርያትን፣ ሁለተኛ ነቢያትን፣ ሶስተኛ መምህራንን፣ ቀጥሎም ተአምራት አድራጊዎችን፣ ሁለተኛም ሶስተኛ መምህራንን፣ ቀጥሎም ተአምራት አድራጊዎችን፣ የመፈወስ ስጦታ ያላቸውን፣ ሌሎችን የመርዳት ስጦታ ያላቸውን መርዳት አይታችኋል። የማስተዳደር ስጦታ ያላቸውን፣ በልዩ ልዩ ልሳን የመናገር ስጦታ ያላቸውን ሰዎች መድቧል። መዳቢው እግዚአብሔር። ሁሉ ሐዋርያት ናቸው ሊሆን አይችልም። እሱ እንደወደደ ብልቶች ሁሉ አካል ሁሉ ጆሮ አይደለም። ጆሮ ቢሆንስ አካል ሁሉ ይላል አይደል? እንዴት ማየት ከየት ይመጣ ነበር? አካል ሁሉ አይን ቢሆን ኖሮ አስቡት። ሁሉ ሐዋርያት ናቸውን? ሁሉስ ነቢያት ናቸውን? ሁሉስ መምህራን ናቸውን? ሁሉስ ተአምራት ያደርጋሉን? ሁሉስ የመፈወስ ስጦታ አላቸውን? ሁሉስ በልሳኖች ይናገራሉ? ሁሉስ ይተረጉማሉ? ከኔ ጋር በሉት አሁን። ነገር ግን ጮክ በሉና ነገር ግን ከሁሉ የሚበልጠውን ስጦታ በብርቱ ፈልጉ። ምንድነው እሱ ከሁሉ የሚበልጠው ይሄ ስጦታ? ቁጥር ምዕራፍ 12 ከመዝጋቱ በፊት የሚለው እንዲህ ነው። ደግሞም ከሁሉ የሚበልጠውን መንገድ ላሳያችሁ ነው የሚለው። ምንም አይነት የጸጋ ስጦታን ለመጠቀም ወዩ መንገዱ ከዚህ ቀጥሎ እናገረው ነው ብሎ ነው ምዕራፍ 13 የሚገባው። ፍቅር ይባላል። ከኔ ጋር በሉት ፍቅር ታጋሽ ነው፣ ደግሞም ቸር ነው። ፍቅር አይመቀኝም፣ አይመካም፣ አይታበይም፣ ተገቢ ያልሆነ ነገር አያደርግም፣ ራስ ወዳድ አይደለም፣ አይበሳጭም፣ በደልን አይቆጥርም። ፍቅር ከእውነት ጋር እንጂ ከአመጽ ጋር ደስ አይሰኝም። ፍቅር ሁል ጊዜ ይታገሳል፣ ሁል ጊዜ ያምናል፣ ሁል ጊዜ ተስፋ ያደርጋል፣ ሁል ጊዜ ጸንቶ ይቆማል። እነዚህ በዚህ አንድ ሳምንት ውስጥ
ከጸጋ ስጦታዎች ጋር አያይዛችሁ እስቲ ያጥኗቸው። የጸጋ ስጦታ ቢኖረኝና ራስ ወዳድ ብሆን የአዲስ ኪዳን የጸጋ ስጦታ አጠቃቀምን ከግብ መታለው ወይ ብላችሁ አጥኑት። እምበሳጭ በሆንና የጸጋ ስጦታ ቢኖረኝ ትዕግስት የሌለኝና የጸጋ ስጦታን ማገለግል ይፈልጋችሁን የጸጋ ስጦታ ይፈልጋችሁት ከአመጽ ጋር ደስ የሚለኝ ሰው ሆኜ ግን የጸጋ ስጦታ ቢኖረኝ ከእውነት ጋር ሳይሆን ከአመጽ ጋር ደስ የሚለኝ አመጽ እንዴ በቃ ክሊር ነው ማለት ነው። ስለዚህ እነዚህ ሰባቱ ስለ መንፈሳዊ ስጦታዎች ከማወቃችን ከመነጋገራችን በፊት ልናሰምራቸው የሚገቡ ናቸው እና ተነሱና ቆሙ። ጸልይላችሁ ልሸኛችሁ።